ቆይ ብጣል ልትለኝ ነው? አንተን ጠላቴን ማሩቅ ማድረግ አልፈልግም። እንዲያውም በቅርበት አድርጌ በደንብ ለመከታተል ይመቸኛል። ቆይ አንተ ሉዋና ስላፈቀረች ነው አይደል እንደዚህ የምትሆነው? ይገርማል። የፍቅር ነገር እኮ ይታደልታል እንጂ አይታገሉትም። ታውቃለህ አይደል? መቼም አታፈቅረም። እሺ እሱ ያንተ የህልም እንጀራ ብቻ ነው። ትችላለህ ሚራይ፣ ስመለስ አንቺ ብቻ ነኝ። ከዚህ በኋላ አንቺ መጉዳት አልችልም። ይሄ መጨረሻ ነው። ባላምንም አምናለሁ ሮቤል። እሺ በቃ ቦያሽ እኮ አሁን ልጅ አብረሽኝ መሆን ትችያለሽ። ጥያቄ በጣም አሰልችቶኝ ስለነበረ ለመጨረሻ ጊዜ መሆን በጣም ነው ደስ ያለኝ። የኔ መልስ ደግሞ አንድ አይነት ነው። ሰማለህ ሮቤል፣ ዓለም ላይ ወንድ የሚባል አልቆ ራሱ አንተ ብቻ ብትቀር መቼም ካንተ ፍቅር ሊይዘኝ አይችልም። እውነት? በቃ ይሄ ነው መልስሽ? በሚራ ግፊት የተነሳ ሮቤል ሉሃናን ደፍሯታል። በጣም ያሳዝናል። ይሄ እንግዲህ ሚራ ምናልባትም የእሷን ክብረ ንጽህና ከወሰደ በኋላ ወደ እኔ ተመልሶ ሊመጣ ይችላል፣ እኔ ላስጠላው፣ እሷን ልታስጠላው ትችላለች በማለት እንግዲህ በእሷ ግፍፍነት ሴት የላከው ሞት አይፈራም እንደሚባለው እንግዲህ ሮቤል ሚራን ክብረ ንጽህናዋን ወስዷል። በጣም ከምንም በላይ ነው የሚደብረው። ሴት ልጅ በሴት ልጅ ላይ የዚህን ያህል ጭካኔ የዚህን ያህል ግፍ ስትሰራ ከምንም በላይ ያስጠላል። የእውነት ድራማ ቢሆንም በእውነተኛው ዓለም ላይም እንግዲህ እንደዚህ አይነት ድርጊቶች ይኖራሉ ብዬ አስባለሁ። አንዳንዴ ራስ ወዳድ መሆን ከምንም በላይ የሚያስጠላ ነገር ነው። ሮቤል ታዲያ ሚራ በነገረችው አንተ የፈለካት ሉሃናን ልጃገረድ ነኝ ስላለችክ ክብረ ንጽህናዋን ለመውሰድ ነው። እኔ አንተን በደንብ አድርጌ ጠንቅቄ አውቃለሁ። ይሄንን ከሆነ የምትፈልገው እኔ ላመቻችልክ እችላለሁ ነበረ ስትለው የነበረው። ታዲያ እንዳለችውም ብላ አልቀረችም። እሷ ከነገረችው ሰዓት ጀምሮ ይሄን ነገር ባደርገውስ የሚል እንግዲህ ሀሳብ ወደ አእምሮ ውስጥ ተቀርጿል። እሱ ያላሰበውን ነው ያሳሰበችው። በነገራችን ላይ እሱ እንግዲህ ሉሃናን አፈቅርሻለሁ ሲል ነበር የቆየው። አብሬሽ መኖር ፈልጋለሁ እያለ ነበር። እንግዲህ እውነቱን ይሁን ውሸቱን ይሁን እንግዲህ የሮቤልን እውነትና ውሸት ለማወቅ ከምንም በላይ ከባድ ነገር ነው። ምክንያቱም ብዙ ነገር ስለሚያስመስል ስለሚዋሽ፣ እሱ እውነት ቢናገርም እውነት ነው የተናገረው ብሎ አክሴፕት ለማድረግ በጣም የሚከብድ ነገር ነው። ሉሃና እንግዲህ በጭራሽ አትወደውም። በዚህ ምድር ላይ ወንድ ሁላ ጠፍቶ አንተ ብቻ ወንድ ብትቀር እንኳን እኔ አንተን ላፈቅር አልችልም ብላ እንግዲህ ደጋግማ ነግረዋለች። አሁንም ቢሆን ከሱ ጎን የሆነችው በእህቷ በሳራ አማካኝነት እንጂ እሱን ወዳው ፈልጋው አይደለም። እህቴን ካገኘህልኝ ካንተ ጋር ሆናለሁ ብለዋለች። ይሄን ብትለውም ግን ያው እህቷን የምታገኝ መስሏት ነው። መንትያ እህቷ እንግዲህ ገሎባታል ሮቤል። አሁን ደግሞ እሷን እንደዚህ ክብረ ንጽህናዋን አጉሏል። ይሄን የጠነሰሰችው ሚራ ናት። ነገሮችን ያመቻቸችውም ደግሞ እሷ ናት። ከዛ ቤት እንግዲህ አድናንን በዛም በዚህም ብለው ሱቅም ምንም ብለው እንግዲህ ልከው ከቤት አስወጥተውታል። መቼስ አድናን ቤት ቢኖር ኖሮ ይሄ ሁሉ ነገር ሊፈጸም አይችልም። ይሄ ደግሞ ሚራ እንግዲህ ይሄ አምሮኛል፣ ኬክ አምሮኛል፣ ኮክ አይደለም ሚሪንዳ ነው ያስፈለገኝ እያለች ከቤት ርቆ እንዲወጣ አድርጋለች። ሮቤል ወንድሙን ለመግደል ለማስገደል ያደረገውን ጥረት እንኳን ሙሉ ለሙሉ ነው የካደው ማለት ነው። ሙሉ ለሙሉ ሌላ ሰው ሊሆን ይችላል፣ አጋጣሚ ሊሆን ይችላል። ስልኬን እኔ ከሚራ ጋር ሆስፒታል በሄድኩ ጊዜ ጥየዋለሁ፣ ስልኬ ጠፍቶብኛል እያለ እንግዲህ ሲዋሽ ነበረ። ከዚህ ከውሸቱ ጎንም ደግሞ እንድትተባበረው እየጠየቀው ሚራን ነው ማለት ነው። ግዴታ ያው ምስክር ስለሚያስፈልገው የእሱ ምስክር ደግሞ የውሸቱ ምስክር ሚራ ናት። ሉሃና መቼም ግትር ናት፣ ለእውነት የምትቆም እንጂ ከውሸት እና ከውሸታሞች ጎን መቼም ቢሆን የማትቀመጥ ልጅ ስለሆነ ሚራን እንግዲህ ይሄንን እንድትናገር አድርጓታል።
ይሄንን እንዴት ይዋሸኛል፣ በዚህ ልክ እንዴት ይዋሸኛል ሲል እንግዲህ ሉሃናን እንግዲህ አላመናትም የነበረው አድናን። ሆስፒታል አልሄዱም፣ ሚራ ደም አልፈሰሳትም፣ ውሸታቸውን ነው፣ እየተጫወቱብን ነው፣ እኔ አሁን ካፌ አይቻቸዋለሁ ስትል እንግዲህ አድናን ማመን አልችልም። እንዳያምን ደግሞ አድርገውታል። እንዳያምን ያደረገችበት ምክንያት እንግዲህ ደም የፈሰሳት አስመስላ እንዳለ ፊንቶ ልብሷ ላይ ደፍታ ነበረ። በዚህ ሰው የዚህን ያህል በሰው ላይ ለመጫወት ውሸትን እውነት ለማስመሰል ርቆ ሄዳል እና ሚራ እንግዲህ ባደረገችው ነገር አድናን አምኗል፣ ተበሳጭቷል፣ ሉሃናን በጥፊ መቷል። ልጄን ማጣት አልፈልግም ሲል ነበር እና ሉሃና አሁን ላይ ያለችበት ህይወት ከምንም በላይ በጣም ከባድ ህይወት ነው። አድናን እንግዲህ ታፈቅረዋለች። ብታፈቅረውም ግን አድናን ይሄንን ገላ ሳይነካ ቀድሜ እኔ ነኝ መንካት ያለብኝ በማለት ሮቤል አስገድዷታል። ሁሌም ቢሆን ሮቤል እንግዲህ አድናን የሚፈልገውን ነገር ለማሳጣት ነው የሚሮጠው ማለት ነው። ፍቅር መታደል ነው፣ ሴቶች እኔን ነው የሚያፈቅሩት እያለ ይገኛል። እንግዲህ በእርግጥ ሚራ የምታፈቅረው ሮቤልን ቢሆንም ሉሃና ግን መቼም ቢሆን እንደማታፈቅረው ነግረዋለች። ግን አድናን አይፈልግሽም፣ እሱ ከልጁ እናት ጋር ሆኗል፣ ከልጄ እናት ጋር ነው መሆን የምፈልገው ብሏል፣ አንተ ከፈለክ ከእሷ ጋር ሁን ብሎኛል የሚል እንግዲህ ትልቅ ውሸትም እየዋሸ ነበረ። እዚህ ጋር እንግዲህ በውሸት እየተቆሳሰሉ ይገኛሉ። መሀላቸው ላይ ትልቅ ክፍተት ተፈጥሯል። አለመግባባት አለ። ይሄንን ደግሞ ከዚህ ከዛ እያለ ነገሮችን የሚያበላሸው ሮቤል ነው ማለት ነው። ሊያስገድለው እንኳን ድምፁን እየሰማ ክዶታል። አንተ ጠላቴ ነህ፣ እንድትርቀኝ አልፈልግም፣ እዚሁ በቅርብ አስቀምጬ ልከታተልክ ይገባል ነበረ ሲለው የነበረው ማለት ነው። ከዚህ ቤት እንድወጣልክ ፈልገህ ነው ወይ? ከዚህ ቤት በወጣ እኔ ምን ትጠቀማለህ እያለ ይጠይቀዋል። አንተ እዚህ ቤት የምትቀመጥበት ትልቁ ምክንያት ሉሃና ናት። ሉሃና አንተ እንድትቀመጥ ስለፈለገች እንጂ እዚህ ቤት አንድም ቀን ቢሆን አላስቀምጥክም ብሎታል። አየክ ሉሃና እኔ እዚህ ቤት እንድቀመጥ የምትፈልገው ስለምታፈቅረኝና ስለምትወደኝ ነው ብሏል። ሉሃና እሱን እዛ ቤት እንዲቀመጥ የምትፈልገው ሳራ ያለችበትን አውቃለሁ አገናኝሻለሁ ስላላት በዛ አማካኝነት ነው አሁን እሷ ዋጋ እየከፈለች ያለችው በእህቷ ምክንያት እንጂ ሌላ ምንም ጉዳይ ኖሯት አይደለም ወደዛም ቤት የመጣችው። በእርግጥ ወደዛ ቤት መታ እንግዲህ ከአድናን ትክክለኛ ፍቅር ይዟታል። አድናን ናፍቀዋለች። ግን ያው በመሀል በጣም ቻሌንጅ በዝቶባቸዋል ማለት ነው። ሁለቱ ይህንን ቻሌንጅ እንደምንም ብለው መወጣት ይገባቸዋል። እንደኔ ሀሳብ ግን በቃ የሚራንና የሮቤልን ውሸት ለማጋለጥ እዛ ቤት አድናን ማድረግ ያለበት ካሜራ መግጠም ነው ማለት ነው። ካሜራ ቢገጥም ምን ይሆናል? እውነትና ውሸቱን በደንብ ይለያል በማስረጃ። እንደዛ ካልሆነ እነዚህ ሰዎች የሚቻሉ አይደሉም፣ የሚያዙ አይደሉም፣ አስመሳዮች ናቸው፣ ምስጦች ናቸው፣ በጣም ከባዶች ናቸው። ኧረ በስመ አብ! ለካ በዚህ ልክ ማስመሰልና መዋሸትም ይቻላል ወይ እስከምትሉ ድረስ ሚራና ሮቤል በቃ የማስመሰል ዲግሪ ብቻ ሳይሆን ማስተራቸውን ይዘዋል ማለት ነው። አሁን ላይ ያው